እጅግ የሚያኮራ ማህበረሰብ የሚያኮራ ህዝብ ያለን ነንኛ ዓለም አቀፍ ሚዲያ ላይ እንደመስራት ቀጣሪዎቹ የራሳቸው ዓላማ አላቸው። ሶሻል ሚዲያው እንዴት ትመለከታለህ? ኮሜንት የሚጽፈው ሰው ኢትዮጵያዊ ነው መቼ በተለይም ደግሞ መልካም አርአያነት ላይ የኢትዮጵያ ወጣቶች ከየትኛውም የአፍሪካ ሀገራት የተሻለ አቅም ያላቸው ናቸው ብዬ ነው ማስብ። አሁን የምንፈልጋት ኢትዮጵያ ወደፊት እናያታለን የምንላትን ኢትዮጵያ በአግባቡ ማድረግ የሚበቃ ሀገር ያለበት ሀገር ስለሆነ አሁን ደግሞ የእንግዳ ሰዓታችን ላይ ደርሰናል። የዛሬው እንግዳችን በሙያው አህጉራትን ያካለለ ኢትዮጵያዊ ዓለም አቀፍ ጋዜጠኛ ነው። በአህጉራዊና ዓለም አቀፍ መድረኮች ላይ የአፍሪካን እውነታ በምስልና በድምጽ የከተበ እንዲሁም ደግሞ የመድረክ ብቃቱንም ያስመሰከረ አንጋፋው ጋዜጠኛ ግሩም ጫላ ዛሬ እዚህ ተገኝቷል። ግሩሜ እንኳን ደህና መጣህ። ታንኪዩ አመሰግናለሁ። እንደምን አለህ? እንዴት ነህ? እግዚአብሔር ይመስገን። ግሩምን ሳገኘው ጠይቀዋለሁ ብዬ ማስበው የነበረው ያው ዓለም አቀፍ ሚዲያ ላይ እንደመስራት ኢትዮጵያ ውስጥ ሆነ ደግሞ የሀገር ጥቅም የሚባል ነገር አለ። እንዴት ነው አትቸገርም ወይ? እነዛ ደግሞ የቀጠሩፍ ደግሞ ትልልቆቹ ሚዲያዎች ደግሞ የሚፈልጉት የራሳቸው አቅጣጫዎች ይኖራቸዋል። እንደ ጋዜጠኛነት የምትፈተን ይመስለኛልና እነዚህን ፈተናዎች እንዴት አለፍካቸው? የዓለም አቀፍ ሚዲያ ስራ ብዙ ጊዜ ኃላፊነቶቹ የሚመጡት ቀጣሪዎቹ የራሳቸው ዓላማ አላቸው ሊያሳኩት የሚፈልጉት። በዚህ መካከል በቀጭን መስመር ሀገር የሚባል ነገር ማስቀደም ይቻላል። ይሄን በተግባር ያከናወነው ነገር ነው። በኢትዮጵያ ውስጥ ዘገባዎች በምንሰራበት ጊዜ በዛን ወቅት ሀገር የሚባለውን ነገር ህዝባችንን፣ እህት ወንድሞቻችንን ያገናዘበ ነገር ለመስራት ሞክረናል። ለረጅም ዓመታት የኢትዮጵያን ጥቅም የማያስነኩ ነገሮች ለመስራት ሞክረናል። ብዙ ጊዜ አሳይመንት ሲመጣል ለምሳሌ እንደዚህ አካባቢ ሄዳችሁ ስሩ ሲባል አትሊስት ከትንሹ ብንጀምር ባክግራውንድን የተሻለ ቦታ ማድረግ። እያደገ ያለ ሀገር ነው፣ ተስፋ ያለበት እየተለወጠ ያለ ነገር። አሁን እንደውም እጅግ ብዙ ፕሮግረሶች አሉ እዚህ ሀገር ላይ የሚያስደስቱ የሚያኮሩ ነገሮች። በእኛ ዘመን እዚህ አካባቢ ሄደን እንስራው ባክግራውንዱ እንዲያምር ተብሎ ነው። አሁን የትም ቦታ ያን ማድረግ ይቻላል። Ethiopia's planting initiative is not just for its people, but for the planet. Since the launch of the Green Legacy Initiative, ኢትዮጵያን ቅድሚያ ሰተህ ማሰብ ከቻልክ የትምና ችግር የለውም። ሀገራችንን በምንሰራው ስራ ሁሉ ታሳቢ ማድረግ፣ ሌሎቹ የሚልኩትን አሳይመንት መጠቀሚያ ላለመሆን መሞከር። አሁን ማየው ለምሳሌ አንዳንድ ጋዜጠኞች የውጭ ሀገር ጋዜጠኛ ስለሆኑ ብቻ የግድ የነሱን የቀጣሪዎቻቸውን ሐሳብ ብቻ ማራመድ የሚመስላቸው፣ እሱን ካላደረጉ ከስራ የሚሰናበቱ የሚመስላቸው ሰዎች አሉ። እንደውም the reverse is true። ስለ ሀገር ተቆርቋሪ መሆንን ሲያዩ እና በጣም ጠንካራ ሰራተኛ መሆንን ሲያዩ እየተከበርሽ ይመጣልና እኔ ያረጋገጥኩት ነገር ምንድነው? መጀመሪያ ጠንካራ ሰራተኛ ሆኖ መገኘት፣ ሁለተኛ ያ የተቀጠርሽበት ቻናል የሚፈልጋቸውን ስራዎች በአግባቡ መስራት፣ ፕሮፌሽናሊዝም ማለት ነው። ከዛ ውጭ ግን ማንም ሰው አቋም አለውና አቋምን ማራመድ ይቻላል። ሀገርን ማስቀደም ማለት ደግሞ ራስንም ቤተሰብንም ጓደኛን እህት ወንድምን ማስቀደም ማለት ነውና በየትኛውም የሥራ አጋጣሚ ኢትዮጵያን ረስቼ አላቅም። ተጋፍጫለሁ ለሀገሬ። አይ ቲንክ ወደፊትም እሱን መቀጠል ይመስለኛል። ሚሊዮን አንተ ብቻ እኮ እኛ ሰላም ሳንለው ወደ ጥያቄም ገባን። እንግዲህ ግሩሜ በተለይ ሚዲያን ስትጀምር የጀመርከው ከአዲስ ቲቪ ይመስለኛል ካልተሳሳትኩኝ። እንግዲህ አንድ ጀማነን እኔ የሚዲያን ሀብ የጀመርኩት አዲስ ቲቪ ነው። ከዛ ባለፈ እንግዲህ ተሻግራ አሁን የተለያዩ ዓለም አቀፍ ሚዲያዎች ላይ እየሰራ ነው። ሀገርንም በተለያዩ መስኮች በዘገባዎች በተለያዩ ጉዳዮች ላይ ያሳወቅ ነው። ከዛ ባሻገር ቅድም ያልከው ሶሻል ሚዲያ ላይ የራስን ሐሳብ የምትሰነዝርበትና እዛ ላይ ደግሞ በደንብ እያየንህ ነው። ሶሻል ሚዲያ ላይ ግን በርካታ ሐሳቦችን ይዘህ ስትመጣ ግብረ መልስ ይሰጣል። በግብረ መልሱ ደግሞ አንዳንዴ አንተ ከምትሰነዝረው ሐሳብ መልስ ከሚሆን ይልቅ አታክ የሚያደርጉ ነገሮች፣ ፐርሰናል ነገሮች ሊመጡ ይችላሉና እነዛን ዳሜጆች እንዴት ነው የምትቀንሰው? እንዴት ነው አንተን ሳይሰብሩ ሐሳቦችን ሁሌ እንድትገልጽ አስችሎ እስካሁን ልቀጥል የቻልከው? ሶሻል ሚዲያው እንዴት ትመለከተዋለህ? ኢትዮጵያ ውስጥ በደንብ ፎከስ አድርጌ መኖር ስጀምር፣ አሁን ወደ ቢዝነሱም ወደ ምንም ስገባ የሚያሳዝን ነገር አንደርስታንድ ማድረግ ችያለሁ። የገባኝ ነገር
ሰው ብሔርተኝነትን ይቀየማል እንጂ አብዛኛው ሰው ብሔርተኝነትን የሚያራምድ ሆኖ አግኝቼዋለሁ። አሁን አንተ የምትለው ሶሻል ሚዲያ ላይ ኮሜንት የሚጽፈው ሰው ኢትዮጵያዊ ነው መቼም በተለያየ ስራ መስክ ያለ ነው። አብረህ የምትበላቸው፣ አብረህ የምትጠጣቸው፣ አብረህ መኪና ስትነዳ ወይም በእግርህ ስትራመድ የምታገኛቸው ሰዎች ናቸው። እነዛ ሰዎች እዚህ ሀገር ላይ ብሔርተኝነት አለ፣ እንደው ጎጥ ይቅር፣ በቃ ኢትዮጵያ እንድትሆን እንፈልጋለን የሚሉ ሰዎች ራሳቸው የዚህ ነገር ስማቸውን ቀይረው ሊሆን ይችላል የሚጽፉት፣ በግሩፕ ሊሆን ይችላል የተከፈተው ምናምን። እሱ እንዳለ ሆኖ ሰዎችን እንዳልከው በግለሰብነት በደንብ አታክ ማድረግ የሚፈልጉ ሰዎች አሉ። ይሄ በጣም የሚያሳዝን ሪያሊቲ ነው። ለኢትዮጵያ የማይበጅ ነገር። እንደኔ አይነቱ ሰው እኮ ራሱን የፈጠረ ሰው። አሁን እኔ ኢንተርናሽናል ሚዲያ በምሰራበት ጊዜ ተመልካቹ በእጁ ነው ሪሞቱ። እኔ ለ10 ምናምን ዓመት ይሄን በሰራው ጊዜ ሁሌ የምለው ነገር የትኛው ዘመዴ ነው እዚያ ያስቀጠረኝ ብችል አይደለምን? ስለዚህ የሚችልን ሰው ማድነቅ ካልሆነ ደግሞ አለመነካካት ጥሩ ነበር። የዛ መነሻ ነው የአብዛኛው ሰው ከሚነገረው ነገር በተቃራኒ ገብቶ። እኔ ደግሞ ብዙ ጊዜ ኮሜንት አልዘጋም፣ እስቲ ሀሳቡን ያንሸራሽ። ለምን ሰው የፈለገውን ነገር መናገር አለበት ብዬ ስለማስብ። እንደ ጋዜጠኛ መናገሩ ጉዳት የለውም። እንዴት ነው ታዲያ የምትቋቋመው ካልከኝ፣ መነሻውን ስለማውቀው ነው። መነሻውን ስለማውቀው ውጤቱ ብዙም አያስጨንቀኝ። መነሻው ምንድነው? ገና ይሄ በውስጡ የተለያየ ማህበረሰብ ውስጥ ያለ ሰው ወጣቱ በተለይ ውስጡን ገና ማከም አለበት ብዬ ነው ማስበው። እኛ ይሄን ሀገር በጋራ ሆነን ነው እንጂ መንገነባው ተለያይተን አይደለም። ስለዚህ በዚህ አጋጣሚ ልዩነትን በተለያየ አጋጣሚ የምትሰብኩ ሰዎች መዋሃድን፣ አብሮ መቆምን፣ መነሻችን አንድ መሆኑን ማሰብ ተገቢ ይመስለኛል። ሰሞነኛ እንግዲህ ጉዳያችን ሀገራዊ ምርጫ ነበር አይደለ? About the 7th round of Ethiopia's general election is the turnout across Ethiopia. ግሩም ደግሞ የተለያዩ የሀገር ውስጥንም የውጭ ሀገራት ምርጫዎችንም እንግዲህ በመዘገብ ትታወቃለህና በተለይ ሌሎች ሀገራት ላይ ነበረ ተሞክሮ ይመስላል። እንግዲህ ከ50 ሚሊዮን በላይ ደግሞ ተመዝግቦ ምርጫ በመረጠበት ሀገር ላይ በሰላማዊ መንገድ መጠናቀቁ ከውጭና ሀገራችን ውስጥ ደግሞ ከሰሞኑ ካየኸው አንፃር ምርጫን ጀምሮ በሰላማዊ መንገድ ማጠናቀቅ በርካታ ህዝብ የአንድ ሀገር ህዝብ የሚያክል ቁጥር ያለው ህዝብ መራጭ ሆኖ ደግሞ በሰላም መጠናቀቁን እንዴት ትመለከተዋለህ እንደ አንድ ጋዜጠኛ? እኛ ሀገር ላይ ቆንጆ ነገር ያየ ነው። አሁን በዚህኛው ምርጫ እንዳልከው እኔም ስዞር ያየሁት ነገር ህዝቡ ገብቶታል። በቃ ድሮም ቢሆን ሀገሩን ችላ ብሎ አያውቅም። አሁን በተለይ ደግሞ ሀገሩን በአግባቡ ከግምት አስገብቶ ምን ይገጥመኛል ባላደርገው በመርጥ ደግሞ ምን አገኛለሁ የሚለውን የተረዳ ይመስላል። ታሪክን እንደ አዲስ መጻፍ፣ ታሪክን በመግባባት መቀጠል እየተሻለ በግጭት ላይ ማተኮር አያስፈልግም። ስለዚህ እኛ ወጣቶቹ የሚስማማንን የምንፈልገውን ለመምረጥ ነው እዚህ የወጣ ነው። በሚሊዮኖች ወጥተናል። የተወለድኩበትንም አካባቢ ስጠይቃቸው ነገር ግን ይሄን ሁኔታዎች ከሰላም እስከ ጆብ ክሬሽን የስራ ፈጠራ ኢንዱስትሪያላይዜሽን ላይ ማተኮር አለብን። አሁን በዚህ መስኮች ላይ ያን ደግሞ ያደርጋሉ ብለን ስለምናምን ነው ወደ ምርጫ የወጣ ነው የሚላል። ይሄ በጣም ቆንጆ ነገር ነው። የዲሞክራሲ ሀሁ መጀመሪያ ህዝብ መብቱን እንዲያውቅ ማድረግ፣ የህዝቡ መብት ማክበር አይደለም አስተባብሮ መምራት፣ ቀጥሎ የአመራር ጉዳይ ይሆናል ማለት ነው። ስለዚህ የዘንድሮ ምርጫ አንዱ መራጭ ነኝ አልጠፋ ብሎኛል። ይሄ ነገር ባይዘ በምንድን ነው የምታጠፉት? ጎንበስ ብዬ እያየሁ ነበር። ጎንበስ ብዬ እያየሁ ነበር። አንተም እያየ ነበር። ይላል በምንድን ነው እያደገ ራሱ ይጠፋል። እያደገ አድጎ ነው የሚጠፋው ማለት ጥፍር ሲያርግ አሁን ጥፍርኛ እንኳን እናሳድግ መርጠናል። እናንተም ሁላችሁም የተሳተፋችሁበት ነገር ነው። ዲሞክራሲ ልክ እንደ ቆንጆ ዛፍ ነው። እያደገ በአንድ ቀን አያድግም፣ በአንድ ዓመት አያድግም፣ በ5 ዓመት አያድግም፣ በ50 ዓመትም አያድግም። እያደገ ከጊዜ ወደ ጊዜ ፍሬውን ደግሞ ሰው ፍሬውን እየቀመሰ ደግሞ ድጋሜ እየኮተኮተው ትንሽ ችላ ካልከው ወደ ኋላ የሚመለስ ደረቅ የሚል ደግሞ ውሃ ካረክበት ከኮተኮትከው ደግሞ እያደገ የሚሄድ ዛፉ ጥላ የሚሆን ፍሬው የሚበላ ይሆናል። ይሄ ደግሞ ከህዝብ ውጭ ሊወጣ አይችልም። እንግዲህ
ለሀገራችን በጣም አሪፍ ነገር ነው የምንመኘው። በዚህ አጋጣሚ ለራስህ ህዝብ አደላህ አትበለኝ እንጂ እጅግ እጅግ የሚያኮራ ማህበረሰብ የሚያኮራ ህዝብ ያለን ነን እኛ። በቃ እንደው አንዳንድ ጊዜ ያስለቅሰኛል። ምን መሰለ ህዝቡ በቃ አቅሙን በደንብ አውቆ ተባብሮ መቆም ቢችል ኢትዮጵያን አሁን ለምሳሌ የዛሬ 50 ዓመት እንደዚህ እናደርጋታለን ይባላል። ሜቢ 10 ዓመት 15 ዓመት ቢፈጅበት በሁሉም መስክ ላይ ከሌብነት፣ ከጎጠኝነት፣ ከመንደርተኝነት ሴግሪጌተር ስበርስ ከመደራረግ ብንወጣ አሁን የምንፈልጋት ኢትዮጵያ ወደፊት እናያታለን የምንላትን ኢትዮጵያ በአግባቡ ማድረግ የሚበቃ ሀገር ያለበት ሀገር ስለሆነ እሱም ማድረግ እንችላለን። አብዛኛው የምዕራብ አፍሪካ ፍራንኮፎኒ ሀገራት እኮ ባንኮቻቸው ብሔራዊ ባንካቸው ሜቢ የፈረንሳይ ነው። የራሱ ብሔራዊ ባንክ የሌለው ገንዘቡን የማያዝበት ምንዛሬው እንዲህ ነው መሆን ያለበት እንደዛ ነው መሆን ያለበት እየተባለ ማለት ነው። ብዙ ነገር ማንሳት ይቻላል። ነፃ ህዝብን የመሰለ ግን የለም። ከዚህ ውስጥ በመወለዴ ደግሞ በጣም ነው የምኮራው። በተለይ ብዙ ሀገር እንደተጓዘ ብዙ ጋዜጠኛ ደግሞ የራሱ የሆነ አይን አለው እይታ አለው ከሌላው ሰው ለቱሪዝም ወይም ለሆነ ነገር ከሚጓዘው ሰውና ያያቸው እንደ ሀገሩ እንደሚወድ ጋዜጠኛ ደግሞ ለሀገር የተመኘው ከሀሳብ አንጻር ይሆናል ወይም በድርጊት አድርገውት ኢትዮጵያ ውስጥም ቢሆን ያልከውን ነገር ከዛ ባሻገር ደግሞ የሰሞኑ እንግዲህ ምርጫ በሀገራችን እንግዲህ ጠቅላላው ምርጫ ሲደረግ 7ኛው በርካታ ሰው ወጥቶ የመረጠበትና ይሁነኝ ያለው መንግስት የመረጠበት ድምጹን የሰጠበት ቀን ነውና ከዛ ጋር ተያይዞ የተለያዩ ዓለም አቀፍ ሚዲያዎች ስለ ኢትዮጵያ ምን አሉ? መጀመሪያ ከመካሄዱ በፊት እኔም የተለያዩ ሚዲያዎችን ኦብዘርቭ ሳደርግ ነበርና አንዳንዶቹ በጣም ያልሆነ ነገር ቀድመው ሲሉ የነበሩ ነገር አሉ። ከዛ ደግሞ ሀሳባቸውን ቀልብሰው ደግሞ ምርጫው ከተሳካ በኋላ ያሉት አለና አንተስ እንደ አንድ ጋዜጠኛ ምን ተመለከት? ምን ተገነዘብክ? ከዚህ ከመጨረሻው እንነሳ። አብዛኛው የውጭ ሚዲያ ስለ ኢትዮጵያ በጎ አመለካከት የለውም። አንዱ የራሳችን ችግር ነው። እኛ ቦልድ አይደለንም፣ አግሬሲቭ አይደለንም። ታውቃለህ፣ አገር ለማስተዋወቅ አገር ስናስተዋውቅ የነከሌ ተለጣፊዎች ነን ምናምን ትባላል። ዳዳዝማተ ግን ለምሳሌ ግብጾቹን ወሰድ። በአገራቸው ጉዳይ ላይ አይደራደሩም። አብዛኞቹ ቢጨቃጨቁም ውስጣቸውን የሚጨቃጨቁ የማነሳው ጥያቄም አለ። ለግብጽ ተገዝቶ ኢትዮጵያን የሚቀጠቅጥ ብዙ ሰው አለ፣ በአገር ውስጥም በውጭ ለግብጽ ተገዝቶ። ይሄ አሁን በመንግስት ደረጃ ታሪካዊ ጠላት ምናምን ስለተባለ ሳይሆን በአይኔ ስላየሁት ማለት የክፋቱን ሴራውን ምናምን ማለት ኢትዮጵያ ብድር እንዳታገኝ ከተደረገ ለግድብ ጉዳይ ለምሳሌ ኢትዮጵያ ኢንቨስትመንት እንዳታገኝ፣ ኢትዮጵያ መብቶቿ እንዳትጠቀም በዓለም አቀፍ መድረኮች እየተከታተለ የሚኮረኩም ካለ ጠላት ነው ማለት ነው። ህዝቡ ላይሆን ይችላል። በመንግስት ደረጃ የግብጽና የኢትዮጵያ ህዝብ ችግር ያለበት አይመስለኝም። በህዝብ ደረጃ አይ ቲንክ ህዝቦች መስተጋብር አላቸው። ኢትዮጵያና ሱዳንን መለየት አይቻልም። ለምሳሌ አይደል ህዝቡ ውስጡ ሰንሰለት ፈጥሯል። ኢትዮጵያና ግብጽም በህዝብ ደረጃ ችግር ያለባቸው ብዬ አላስብም። በተቋምና በሀገር አመራር ደረጃ ግን ኢትዮጵያን ሲቀጠቅጥ የኖረ ሀገር ግብጽ ነው። ለግብጽ ተገዝቶ ኢትዮጵያን የሚቀጠቅጥ አክቲቪስት ነኝ ባይ ጆርናሊስት ነኝ ባይ ምንድነው ባይ ስናይ ኖረናል። አሁንም ወደፊትም የሚቀጥል ይመስለኛል። ለኢትዮጵያ ተገዝቶ ግብጽን የሚቀጠቅጥ ግብጻዊ ግን ጥራልኝ አለ። አይታችሁ ታውቃላችሁ? ሀገራቸውን አሳልፎ አይሰጡም። ይሄ እኮ ትልቅ ትምህርት ነው። እንዴት ብትወድቅ ነው ሀገርን ለሌላ ሰው አሳልፈ የምትሰጠው? ለሌላ መንግስት አሳልፈ የምትሰጠው? ቢያርም ቢመርም ግብጾቹ ሰላማዊ ሰልፍ ወጥተው በመሪዎቻቸው ላይ መከራ ይፈጥሩ እንደሆነ እንጂ ለሆነ ሀገር ተገዝተው ሀገራቸውን ሲወጉ አላየንም። ኢትዮጵያ በመሪዎቿ ብቻ አይደለም ዲፋይን የምትደረገው፣ በህዝቦቿ ነው ዲፋይን የምትደረገው፣ በተስፋዋ ነው ዲፋይን የምትደረገው። እኔ አንተ ሀገር መርታል ብዬ ብጠላህ አንተን ለማዋረድ ብዬ ለሌላ ሀገር ተገዝቼ የራሴን ሀገር ህዝብ ቦምብ እንዲፈነዳበት ወይም ደግሞ እንዲገደል እንዲጫረስ እርሾ ገዛለሁ እንዲመጥቼ የፈለገ ነገር ቢሆን ካያቸው ሀገራት የትኛው ለኢትዮጵያ ብንወስደው የሚለው እኔ ብዙ ጊዜ ምሳሌ ማነሳው ቻይና ነው። ቻይናዊን የራሳቸውን እድል በራሳቸው ወስነው ያላቸውን ሀብት አውቀው ሀብቱ አንዱ ህዝቡ ነው። ይሄ ሁሉ ቢሊየን ህዝብ
ሳይመረውን ቀርቶ እንዳይመስላችሁ። አንዳንድ ጊዜ በሆነ ነገር ይከፋቸዋል። ምክንያቱም አብሬያቸው ሰርቻለሁ፣ አብሬያቸው ኖሬያለሁ። ካልቸራቸውንም ባህላቸውንም ሁሉ ነገራቸውን ማውቀው ይመስለኛል። ዋጥ አገር አሳልፈው አይሰጡም በምንም ታሪክ። የሁሉ ቢሊየን ህዝብ ሳያውቅ ቀርቶ ነው፣ ሳይገባው ቀርቶ ነው፣ እውቀት አጥቶ ነው። ሀብታሞች ናቸው ባይዘው። ቻይናውያን በ5-10 ዓመት እኮ 200-300 ሚሊዮን ህዝብ ከድህነት ወደ መካከለኛ ገቢ፣ ከመካከለኛ ገቢ ወደ ከፍተኛ ገቢ የሚያሸጋግር ኢኮኖሚ ፈጥረዋል። ገብቷል። ይሄ በህዝብ ትብብር ነው እንጂ አንድ 300 የሚሆኑ መሪዎች ብቻ የፈጠሩት ሊሆን ይችላል ሊሆን አይችልም። ማለት ህዝቡ ባህሉን፣ እምነቱን፣ አመለካከቱን በየራሱ ምናምን ይዞ በሀገር ጉዳይ ላይ ተሰብስቦ የመከረውና የወሰነው ነገር ቻይና የምትባለውን ሀገር ከዚህ በኋላ በጃፓኒውን በአሜሪካዊውን በማንም ቀኛ እናስገዛም። የደረጃ ኢኮኖሚ ፈጥረዋል። የደረጃ አስተሳሰብ ፈጥረዋል። ልጆቻቸውን ሲያሳድጉ ለህግ መገዛት ብቻ ሳይሆን ፕሮፌሽናል ሆነው እንዲያድጉ ለሚቀጥለው ዓለም ዝግጁ እንዲሆኑ የቻይና ትምህርት ቤቶች አይታችሁ ከሆነ አሁን በሚዲያ የሚተላለፈውን ብቻ ሳይሆን እኛ ያየ ነው። ልጆቻቸው ምን ሊሆኑ እንደሚችሉ በኤአይ፣ በስፖርት፣ በፖለቲካ፣ በሌላ ነገር አዘጋጅተው ነው የሚያስቀምጧቸው። ይሄ መነሻው ምንድን ነው ካልክ አንድ ዓላማ አለው የተግባቡበት። ቻይናውያን የሄዱበት መንገድ እንዳለ ሆኖ የሚወሰደው ነገራቸው ግን ምንድን ነው? ተባብሮ አስተባብሮ አንድ ሆኖ ለሀገራቸው ራዕይን መስራት ነው። እውነት ነው። ታዲያ ወጣቱ ምን ላይ ትኩረት ማድረግ አለበት? በተለይም ደግሞ መልካም አርአያነት ላይ እንዴት ትኩረት ማድረግ አለበት የሚለውንም እስኪ አብረን እናንሳው። ወጣቱ በዚህ አጋጣሚ እንዳነሳኸው ብዙ ኃላፊነት አለበት። በተለይ ኢትዮጵያን የመሰለ ተስፋ ያለው ሀገር ላይ የሚኖር ወጣት በሞላ ፎርዋርድ ሉኪንግ መሆናል። ወደፊት ነው ማየት ያለበት። በተደጋጋሚ የሚነሳው የተሰራ ታሪክ ላይ ከመጨቃጨቅ ታሪክ መስራት ላይ ማተኮር መቻል አለበት። ወደኋላ ተመልሶ ነገር መቀየር ባይቻልም ከዚህ በኋላ ያሉትን ነገሮች ዛሬ ለምሳሌ ከዚህ በኋላ ያሉትን ነገሮች ሰው ወደ ቀናነት ወደምንፈልገው ነገር መቀየር ይቻላል። የኢትዮጵያ ወጣቶች ከየትኛውም በተለይ አፍሪካን ብንወስድ ከየትኛውም የአፍሪካ ሀገራት የተሻለ አቅም ያላቸው ናቸው ብዬ ነው የማስበው። አንዱ ውስጣቸው ያደጉበት ፋብሪክ ሶሻል ፋብሪክ ቀኝ ያልተገዛ ሀገር ወጣቶች ውስጡ ያልተተበተበ በነፃነት ማሰብ የሚችል ወጣት ያለበት ሀገር። ሌላ ሀገር ላይ ሲነገርህ እያየህ የምታድገው ወይ ቀኝ ገዢዎችን ነው ወይ የተበረዘ ሀሳብና ካልቸር ነው። እኛ እየጎተት ነው ጭንቅላታችን ውስጥ እየከተት ነው እንጂ በመሰረታዊነት ሊሳካልህ የሚችለው ወጣት ሆነ ሊሳካልህ የሚገባው ሀገር ኢትዮጵያ ነው ብዬ ነው ማስበው። እንደ አፍሪካ ካየ ነው የማይጠቅመውን ሀሳብ ከመያዝ እንዴት አድርጌ ነው ራሴን በእውቀት ራሴን በኢኮኖሚ ልገነባ ምችለው ብሎ ማሰብ መቻል፣ ወደፊት ማየት መቻል ነው ያለበት የኢትዮጵያ ወጣት። አንዱ ምሳሌ እኛው ራሳችን ነው። እኔ በ20 ምናምን ዓመቴ ኢንተርናሽናል ሚዲያ መግባት ሳስብ ቅድም እንዳልኩት ቤት ዘመድ ጓደኛ የለኝም የትም ሀገር ላይ። ሊሆን የሚችለው ምንድነው? መስራት ትችላለህ ወይስ አትችልም? ከሰራ ትገባለህ። መስራት ትችላለህ ላይ ለመድረስ ግን ዝግጁነት ያስፈልጋል። ለመዘጋጀት ደግሞ በፍሬከርሲኪ ጊዜ ማጥፋት ሳይሆን ጊዜ ወስዶ አዳምጦ አንብቦ ወደ ተግባራዊነት መምጣት ነው። ልክ እድሉ ሲመጣ አንተ ተዘጋጅተህ እንደሆነ ታሸንፋለህ ማለት ነው። ዓለምን ስትዞር ያያቸው ነገሮች ይኖራሉና ለኢትዮጵያ ነገ ቢሰራ የምትለው የቀናህበት ነገር በተስፋ የምትጠብቀው ነገር ምንድን ነው? እኛ ካልቸራል ትራንስፎርሜሽን ያስፈልገናል። ያስተሳሰብ ባህሉ አለ፣ ትውፊቱ፣ ምኑ፣ ሃይማኖቱ፣ እምነቱ፣ ይሄ ጎረቤቱ፣ ዘመዱ፣ ጓደኛው አብሮ ተያይዞ መሄዱ እንዳለ ሆኖ አሁን እየተበረዘች ያለችውን ነገር የከፋ ነገር ታመጣለችና ምንድነው መሆን ያለበት? ልክ አሁን ቻይና ውስጥ ድሮ ሰው ወደ ምርታማነት ወደ ፕሮዳክቲቭ ሲቲዝን መቀየር ሲያቅታቸው አይ እንግዲያውስ ሰብሰብ ብለን ይሄን ነገር ተወያይተን ህዝባችንን ወደሚቀጥለው ምዕራፍ ማሸጋገር አለብን ብሎ ህዝብና መንግስት በተቋም ደረጃ ምክክር ሲያደርግ ነበር። እንዴት አድርገን ነው ልንግባብ? ምክንያቱም አብዛኛው ቻይናዊ አይ ቲንክ በ60 70 80ዎቹ ስለ ምዕራባዊ ነው እንጂ የሚያስበው ስለዚህኛው ቻይና አያስብም ነበር። ግን ያደጉት ኤሊቶቹ ደግሞ ይሄንን ወጣት ትውልድ እንዴት አድርገን ነው ዛሬ ያየናትን ቻይና ሊፈጥር የሚችለው ብለው ወደፊት አስበው
አመካክረው አስተምረው ተቆጥተውም ጭምር ሀገሪቷ ያቺ ቻይና የምትባል ሀገር ዛሬ አስፈሪ ደረጃ ላይ እንድትደርስ ያደረጉት የዛን ጊዜ ውሳኔ ይመስለኛል። ነገን ያማከለ ከራስ ያለፈ ኮሌክቲቭሊ ነው ሰው ሀገሩን ሊቀይር የሚችል። ጠያቂው ሲጠየቅ ከጋዜጠኝነቱን ባሻገር ደግሞ በመድረክ አመራርህም በመድረክ መሪነትህም በደንብ ትታወቃለህ። ስለ መድረክ መሪነት ደግሞ እናንሳ። አሁን ትቻለሁ መድረክ መምራት። እኔ አብዛኛውን ጊዜ ሀገር ማግዝበት ነው የነበረው። አብዛኛውን ጊዜ ታስታውሱ እንደሆነ ሰኔ 16 ያን ጊዜ ወደ 4 ሚሊዮን ህዝብ የተገኘበትን መድረክ አይ ቲንክ በኢትዮጵያ ታሪክ ትልቁ የሚባለው እሱ ይመስለኛል አይደል? እሱ መድረክ የሚያኮራ ስራ በቃ የሰራውበት ነው። በብቃትም የተወጣንበት ነው። በእርግጥ አንዳንድ የሚያሳዝን ነገር ቢገጥምም ተረጋግቶ ሰው ወደ ሰላም ቤቱ እንዲመለስ ያደረግንበት ነው። ስለዚህ መድረክ መምራት ማለት ሰው ደግሶ ሲያበቃ ማይክ ይሰጥሻል። ታበላሽዋል አታበላሽም፣ ያው ሌላው ጥፍሩን ይነክስ እንደሆነ ወይ ሌላ እንጂ ምንም ሊያመጣ አይችልም። አሁን ማየው ሰው ደግሶ ማይክ የተሰጣቸው ሰዎች እንደፈለጉ በቃ ሲያጫውቱት ታያለ። ካለባበስ እስከ አነጋገር ስነ ምግባር እስከ ቋንቋ ግድፈት በየቦታው ታያለ። ለዛ ብዬ አቆምኩት። በዚህ ሙያ ብዙ ማገልገል ይቻላል። አሁንም ይሄን መድረክ እመራለን ብለው የሚያስቡ ወይም ደግሞ ወደፊት ወደ ስራው እንገባለን የሚሉ ሰዎች ሊያስቡበት የሚገባው ራስን መጀመሪያ ማብቃት ያስፈልጋል። ሮጦ መድረክ ላይ ለመውጣት መሞከር ዲስሪስፔክት ነው ለኦዲየንሱም፣ ለማንም ላዘጋጁም ለማንም ሰው። አዎ እንደው በህይወት አጋጣሚ በስራ ሁኔታ ውስጥ አንዳንዴ ማድረግ የማንፈልገውን ወይ መሳሳት የማንፈልገውን ነገር ልንሳሳት እንችላለንና ምን ሆኜ ነው እንደዚህ ያደረኩት ምንልበት አጋጣሚ ይኖራልና ሲገጠመኝ ካለ ንገረን። እንደዛ ያልክበት የተሳሳትከው ወይ ማድረግ የሌለብህን ነገር ያልክበት ወይ ስተትማ አይደለ እኔን የፈጠረው እንዴ? ስተት ከሌለማ እንዴት ይሆን? እኔ ባይዘው እኔ በጣም ሰልፍ ክሪቲሳይዝ ማድረግ ሰው የራሴን በጣም ክሪቲሳይዝ አደርጋለሁ። አብዛኛው ሰው የራሴን ድምጽ መስማት አልፈልግም ምናምን ይላል ሚዲያ ላይ። እኔ የራሴን ድምጽ በመስማት ቁጭ አድርጌ ምን እንደማደርግ እንዴት ነው ቶኔ እንዴት ነው ስክሪፕቴ ብዬ ዜናዎችን ቁጭ ብዬ ማታ አሁን ከላኩት በኋላ ፓኬጁን ኢንተርናሽናል ሚዲያ ላይ ቁጭ ብዬ ሲተላለፍ አየዋለሁ። በቃ ራሴን መንቀፍ ስለምፈልግ ለማስተካከል ማለት ነው። ከሱም ሰው መጀመሪያ አይደለም ራሱን ማሸነፍ አለበት የሚለው እኔ ያመንኩበትን ነገር ማድረጌ የሚያኮራኝ እንጂ የሚሆነው መቼም ራሴን መውቅስበት አይሆንም። ግን እኔ መጀመሪያ ለማመን ስለምፈልግ ሁሉ ጊዜ ራሴን በማስተካከል ለምሳሌ ስለ ሰውነት እናወራ። የሆነ ጊዜ ላይ በጣም ብዙ ስራ ስለሚበዛብኝ there is a stress eating አይደል? ብለህ ትበላለህ ባገኘህበት ምናምን እና ሰውነት ይገዝፋል። እኔ ደግሞ ትንሽ ፍሬሜ ትልቅ ነው መሰለኝ እና አንድ 110 ነው 112 ኪሎ ገብቼ ነበር። አስበዋል በወድቅብህ ያኔ። ከዛ ግን በቴሌቪዥን ሳየው ራሴን I said this is wrong በቃ ልክ አይደለም ማለት አሁን እኔ ወፍራም ሰውዬ ምናምን እያለ ነው። ከዛ ደግሞ ጤና የለም እንቅልፌ ጥሩ አይደለም ምናምን ምን ወሰንኩኝ ራሴን ወደ ራሴ ተመልሼ ማንም ሰው ወፍራል ስላለኝ አይደለም። ምክንያቱም እኛ ቁመት ሳለን እንደብቀዋለን አሁን እና አሁን ወደ 89 ምናምን 90 አድርጌዋለሁ። as you can see ሰው ከራሱ ነው መነሳት አለበት ቁም ነገሩ። ራሴን ለመቀየር ሞከርኳቸው ብዙ ነገሮች አሉ። ከፊዚካል እስከ ሜንታል ከጭንቅላትም ጭምር ማለት ነው። ያን ነገር ይዤ እንግዲህ ዛሬ የምታዩን ግሩም መፍጠር ችያለሁ። የስተቱ ጉዳይ ግን በየቦታው የምሰራቸውን ስተቶች እኔ ራሴን መኮርኮሚያ አይደለም ማድረጋቸው። አሁን በስፔሲፊክ ነገር ባላስታውስም አንድ ጊዜ አስታውሳለሁ። እንደውም የሆነ ሀገር I don't know maybe ፈረንሳይ ሊሆን ይችላል ወይ I don't remember ብቻ አውሮፓ ውስጥ የሆነ ሀገር ትልቅ የአውሮፓ ህብረት ስብሰባ ላይ ካሜራማን አልነበረኝምና ሪኮርድ በመናደርግበት ጊዜ በጣም ቢዚ ስለነበር ሁኔታው ይሄ ሳውንድ ባይት ደግሞ መምጣት አለበት ተብዬ እኔ
የተዘጋጀው ምናምን አገኘው ብዬ ከፊት ገፋ ማርጌ በ100 ምናምን ኪሎ ተቀረጸ ምናምን አልኩኝ። ውረድ ስለው አይወርድም። ለካ ያቺ ሪኮርድ በተን አልተነካችም። ስትረሱ ስትሆን አይ ቲንክ ብዙ ካሜራማኖች ይሄ ያጋጥማቸው ማይክ ይመስለኛል። ሬግ ገብቻለሁ ብለህ ሳትገባ ትቀራለህ። ምክንያቱም ሁኔታው እንትን ይላል። ደግሞ እኔ መቅረጽ ምናምን ኤዲት ማድረግ ጎበዝ ነኝ ከእንትኑ ውጭ፣ ግን ሁሉንም ነገር በአንዴ ማድረግ መልቲታስክ ማድረግ እንደ ወንድም ከባድ ስለሆነ በሌላ በመድረክ በምናምን ክፉ ነገር ብዙ ተናግሬ አላውቅም። ተዘጋጅቼ ነው የምሄደው። ባይዘው ማን ኦዲየንስ ምንድነው ኤክስፔክት የሚያደርጉት፣ እኔስ ምንድነው ማድረግ ያለብኝ። ዝም ብሎ ሴንስ ኦፍ ሂውመርም አላበዛም። ሰው ለማሳቅ ምናምን ማድረገው ነገር የለም። ቀጥታ ቱ ዘ ፖይንት ገባለው። ለምሳሌ ያመጡኝንም ሰዎች ሁኔታውንም እንደ ሀገርም ሪፕሬዘንት አሁን የአፍሪካ ህብረትን ብዙ መድረኮች ሰርቻለሁ፣ የዩናይትድ ኔሽንስ ብዙ መድረኮች ሰርቻለሁ እና ሁኔታውን ያገናዘበ የሚመጥን ለምሳሌ የአፍሪካን ዩኒየን ቼርፐርሰኖች ውድድር በሚያደርጉበት ጊዜ እኔ ነኝ ሞዴሬት ሳደርግ የነበረው ለረጅም ዓመታት። አሁን ሞሳ ፋኪ የሄደው ሰውዬ ሌሎችም ማዳም ዙማን በነበረችበት ጊዜ ከዛ ያንን የሚመጥን ኮንቲኔንታል ቁመና ያለው ነው የምትሰራው። እዚህ የለመድኩትን ነገር አይደለም የማደርገው። ስለዚህ ሁሉም የራሱ ደርዝ ምናምን ይኖረዋል። ያ ሚስቴክ አቮይድ ለማድረግ ቀድሞ መዘጋጀት ይጠቅማል። ወድቄ ግን አውቃለሁ። ይሄን እንዳለ እንድትነግረኝ የምፈልግ ወድቄ አውቃለሁ። አዎ የት እዚህ አይ ዶንት ኖ የት እንደሆነ ብቻ አንድ ሁለት ጊዜ ምን መሰለ የሚጥል ይሄ የሚዘረጋው ኮርድ የለም ገመዱን ለማስተላለፍ የሚደረገውና አታየውም። ስሙዝ ነው ብለህ ስትሄድ ከርበት ትላለህ፣ አራግፈህ ትነሳና ትቀጥላለህ። እንደወደቁማ አይቀር አይደል? ጥሩ ቆይታ ነው እያደረግን የምንገኘው። ግሩሜ ጊዜን ሰተህን ከቅዳሜ መዝናኛ ተመልካቾች ጋር ጥሩ ጊዜ እንድናሳልፍ እያረከን ነው። መድረኩን አቆምክ። ከመድረኩ ውጭ ግን ያው ስራ እንደቀጠለ ነው። ነገ ምን ላይ ነው ያለው ለግሩም ጫላ? የሚዲያ ስራም ብዙ አይደለም። አሁን ያው እኔ ለምሰራባቸው ተቋም ያው ኢንተርናሽናል ሚዲያውን ኮንሰልት ማድረግ አክቲቭ ጆርናሊዝም የሚባለውን ትንሽ ገደብ በማድረግ ግን ደግሞ አስፈላጊ በሆነ ጊዜ አናሊሲስ ምናምን ሰራለሁ። ያው ጋዜጠኝነቱ አይቀርም ማለት ነው። ሁሌም ጋዜጠኛ ነኝ እኔ። ግን አሁን ወደ ቢዝነስ ልጆች አሉ፣ ቤተሰብ አለ። ስለዚህ አሁን ወዴት ነው እየሄድኩ ያለሁት? ኢንቨስትመንቱን ራሴ መጀመሪያ እየመራሁት እዚያ አድርሼዋለሁ። አሁን ደግሞ ማኔጀሮች ሌሎች አሉ። እኔን በጥቂት ደረጃ በሚፈልግ እነሱን ሰዎች ኢምፓወር አድርጋለሁ፣ ኃላፊነት ሰጣቸዋለሁ፣ ይሄዱበታል። መስመር አዘጋጃለሁ። ያ መስመር ውስጥ ምን አለ ካምፓኒው ሊደርስበት የሚፈልገውን እኔ ብዬ ያሰብኩትን ጎሎች ውስጥ አካትታለሁ፣ አወያይቻለሁ። በዛ መስመር ይሄዳሉ። ትንሽ ሲቸግራቸው የትም ሀገር ብሆን የትም ዓለም ላይ ብሆን በስልክ ነው አብዛኛው ነገር የሚያልቀው። እኔ ሳላስፈልግ የምቀርባቸው ብዙ ነገሮች አሉ። ማስፈልጋቸው ትንንሽ ውሳኔዎች ላይ ብቻ ነው። እሱን አለ ማተኮረው። እኔ አሁን እንዴት አድርገን ቅድም ያልኩትን በጣም የኢትዮጵያ ነገር ተስፋው ደስ ስለሚልኝ ከዚህ በኋላ የሚመጣው ነገር አይምሮ ውስጥ ሁሌ የሚይዘው ስለሆነ እንዴት አድርገን ነው ህዝቡ አብሮ ተባብረን እኔን የመሰሉ ሰው እናንተ አሁን ጋዜጠኞች ሆናችሁ ሁሌ ጋዜጠኛ ሆነ መኖር የለብህ። ትንሽ ከፍ ማድረግ አለብህ። ማለት ኢኮኖሚ እኮ ክፍት ነው ለሁሉም ሰው ይቻለው። እኛ ያለፍንበትን መንገድ እንዴት ነው ማሳየት የሚቻለው የሚለው ላይ አሁን ማተኮር እፈልጋለሁ። አንድም መስማት የሚፈልግ ሰው ካለ ማየት። አሁን ዝም ብሎ ተራ ምክር አይደለም፣ በዚህ ተግባር መሬት ላይ የወረደ ነገር እስከሆነ ድረስ ካንተ ያልተሻሉ ሰዎች ቢያወሩብህ ግድ ሊሰጥ አይገባም። የሰው ልጅ የሚመዘነው ወይም መመዘን ያለበት በተግባሩ ብቻ ነው። አብዛኛው ሰው በሶሻል ሚዲያ በሚነገረው ነገር እንደ ውሃ እየተወሰደ ነው ያለው። እሱን ማቆም አለበት። ወደ ራሱ መለስ ብሎ ያንን በጋራ እያለፍን ማስተካከያ እየተደረገ ምናምን ይኬዳል። ማወቅ ከፈለክ መጠጋት ነው፣ ማየት ነው። ሳታይ ከፈረድክ ትሳሳታለህ። እሱ ደግሞ ምን ያደርጋል? አሁን በጣም ብዙ ሰው እንዳይሳካለት ራሱን ይዞ ነው ያለው። ታውቃለህ? እነ ከሌ እኮ ዘመድ ስላላቸው እነ ከሌ ጓደኛ ስላላቸው አሁን ኢቭን ይሄንን ፕሮግራም ኮሜንት በኋላ ስታነበው ምታየው አንዱ ነው እንዴ እነሱማ የነ ከሌ ልጆች አይደሉም እንዴ የነ ከሌ ጓደኛ አይደሉም እንዴ? እኛ ያየነውን ፈተና ይሁሉ አሁን ቀደም ስናወራ ብዙ አፍሪካ ሀገር ብዙ ዓለም ሀገር ስንዞር
ነገር ሁሉ አልጋ ባልጋ ሆኖልን ነው? ለመዞርስ የፈጠርነው እድል እኛ አይደለንም? አዎ እኛስ አይደለንም? አሁን ይሄ ጊዜ ነው ያመጣው አይደለም። እንደውም በዚህ ጊዜ እኔ ያን የነበረኝ ኤነርጂ ኖሮኝ ቢሆን ኖሮ ከዚህ በላይ መሆን እችላለሁ እንዴ። ገብቷል? ስለዚህ በዝም ብሎ ናሬቲቭ እነከሌ የሆነ ቦታ ቁጭ ብለው የሆነ አገር ላይ ቁጭ ብለው አሜሪካ ነገር ሊሆን ይችላል ለምሳሌ ገና አሳይለም ጥያቄ እየጠየቁ ወጣትነታቸውን የጨረሱ ጠበቃ ለመቅጠር ፎቶ ለመነሳት ለአሜሪካ ኢሚግሬሽን ተቋም እነከሌን ጋር ምንድነው ተጋጭቻለሁ ሪኮርድ ይያዝልኝ ይወል ግሩም የሚባል ሰው ታዋቂ ጋዜጠኛ ነው የነከሌ ፍሬንድ ነው ከሱ ጋር መጋጨቴን ያዝልኝ ስክሪንሾት ተብሎ ለሚፈጠር ናሬቲቭ ለሚፈጠር ትረካ አሸዋ ደፍተህ ነው ምናምን እንዴ አሸዋ ለመድፋት እኮ ገንዘብ ያስፈልጋል። ከዛስ አዎ አይ ብዙ ጊዜ ቅድም ያነሳው ኮሜንት ላይ የሚነሳው ኮሜንት ላይ አዎ አንተ ስላነሳው ነው ቅድም የሚነሳው እንደዚህ አድርጋችሁ መሬቷ ጉዳይ እንዴት ብለሽ መሬት ሲጀመር መብት ነው መብት ነው። አንድ ህንዳዊም አንድ ኮሪያዊም አንድ ቱርካዊም አንድ ቻይናዊም መጥቶ በኢንቨስትመንት አይደል አይተናል ብዙ ቦታ ሐዋሳ ብትል አዲስ አበባ ብትል የኢትዮጵያ ህግ እስከተከበረ ድረስ እኔም አንተም በሊዝ መሬት መግዛት መሰጠት የሚባል የለም። መግዛት እንችላለን። ለሱ ቀድሞ መዘጋጀት ገንዘብ ያስፈልጋል። እሱን ከጨረስክ በኋላ መስራት አለ ግዴታ አለብህ። አሁን ጥያቄው የሚሆነው ሰርቶ አለከላይ ያልሰራ የሚለው ከተቆርቋሪነት አንዳንድ ሰው ስለሚያነሳ በዚህ አጋጣሚ የሰራነው ነገር የሚያኮራ ነውና እባካችሁኑ ሻይ ጋብዛቸዋለሁ በል። እኔ ግን የሆነ ጊዜ ቫይራል የወጣ ንግግር ነበረክ። በጣም ትጉ ሰራተኛ መሆን አንዳንዴ ደግሞ ቶሎ ላታገኘው ትችላለህ ውጤቱ በጣም ለፍተህ ምናልባት ሊቆይ ይችላል ፍሬውና ጥሩ የስራ ባህል ለማዳበር ሰዎች እንዴት ነው ይሄ ሀቢታቸውን ልምዳቸውን ቢውልድ ማድረግ ያለባቸው ትላለህ? አይ ቲንክ መነሻ መሆን ያለበት ውጤቱን ይመስለኛል። ለምሳሌ ውጤቱ የሆነ ኢምፓየር መገንባት ከሆነ እሱ የሎንግ ተርም ነው የሚሆነው። እንደ ባሪያ ሰርተ እንደ ንጉስ ኑር ያልኩበት ምክንያት እኔ የሆነች ትንሽ የሀገር ላይ ያለ ንጉስና በድሮ እንኳን ካሰብኩ የሆነ ትልቅ ኢምፓየር የሚመራ ንጉስ እኩል አድርጉ፣ ግን ሁለቱም ንጉስ ነው ስማቸው። ስለዚህ ስኬትን መገምገም ያለብሽ እንዴት ነው መሰልሽ? ትልቁ ምስል አለ አንቺ የምትፈልጊው ትልቁን ለማድረስ ግን በትንሹ ስቴፕ ባይ ስቴፕ በየቀኑ የሚመጣው ፕሮግረስ ነው እንደ ንጉስ እየኖርኩ ነው የሚያስብልሽ እንጂ ደርስሻለሁ አይደለም እኮ አይደለም። እኔ አሁን እንደ ባሪያ ነው የምሰራው እንደ ንጉስ አልኖርኩም ይለኛል። ልክ እንዳልሽው እንደ ንጉስ መኖር ማለት ከትላንት ዛሬ ተሽያለሁ ወይ ማለት ነው። ሌላውማ ኢትስ ፓርት ኦፍ ዘ ፕሮሰስ እኮ በአንድ የሚደረስ ቢሆንማ ስራ ለምን ያስፈልጋል? ስለዚህ ባጭሩ ምን ማለት ነው? እንደ ንጉስ መኖር ማለት ከትላንት ዛሬ የተሻለ ኑሮ መኖር መቻል ማለት ነው። ያ ደግሞ የስራ ውጤት ነው። እንግዲህ እንደ ሙያ ጋር ለእኛም ስንቅ የሚሆን ነገር ነግረህናል። ከተመልካቾቻችንም ጋር ቆንጆ ቆይታ ነው ያደረግነው። ግሩሜ በድጋሚ ከልብ እናመሰግናለን። በእኛም በቅዳሜ መዝናኛ ተመልካቾቻችንም ስም ማለት ነው። እኔም አመሰግናለሁ ስለጋበዛችሁኝ። እዚህ ወጣቶች ባልደረቦቻችን ናቸው። ከዚህ ደግሞ የተሻለ ቦታ አሁን በተመካከርነው መሰረት አያቸዋለሁ ብዬ አስባለሁ። በጣም እግዚአብሔር ይስጥልኝ። እኛም እናመሰግናለን።